ስለ ብሩኖ ጉማሬሽና ስለ ሳንድሮ ቶናሊ ዝውውር አዲስ ወሳኝ መረጃ ወጥቷል። ክለባችን አርሰናል የመጀመሪያው ጥያቄ ውድቅ እንደተደረገበት የሚታወቅ ጉዳይ ነው። ስለ ክሪስቶስ ዞሊስስ ምን የተሰማ አዲስ መረጃ አለ? ትላንትና ምሽት ስለ ክሪስቶስ ዞሊስ እንግዲህ አዲስ ወሳኝ መረጃ ተሰምቷል ማለት ነው። በሌላ በኩል በጣም ወሳኙና ደስ የሚለው መረጃ እንግዲህ ክለባችን አርሰናል ወደ ጨዋታ የሚመለስበት ቀን ታውቋል። ሁላችንም መች ነው ክለባችን አርሰናል ወደ ጨዋታ የሚመለሰው ናፍቆናል እያለን ነበር። ታዲያ አርሰናል የቅድመ ውድድር ዝግጅት ጨዋታዎቹ እንደዚሁም የኤምሬትስ ካፕ ጨዋታው ታውቋል፣ ምን ቀን ላይ እንደሚደረግ ማለት ነው። ስለ አንድሬ ቤርታ የወጣም ወሳኝ መረጃ አለ። እነዚህን መረጃዎች ወደ እናንተ እንደተለመደው በአማረ መልኩ እንግዲህ አደርሳለሁ ማለት ነው። የአርሰናል ደጋፊ ሆናችሁ ይህንን በየቀኑ የአርሰናል ስፖርታዊ መረጃዎችን የሚያደርሰው በኢትዮጵያ ትልቁን የአርሰናልን ቻናል ካልተቀላቀላችሁ በጣም ብዙ ነገር እያመለጣችሁ ነው። ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ውድ ቤተሰቦቼ ደግሞ ቪዲዮ ለበርካቶች እንዲደርስ ላይክ አድርጋችሁ መጀመር አትርሱ። በጣም በርካቶች ቪዲዮን ታያላችሁ፣ ነገር ግን የላይክ በተኗን እየረሳችሁ ነው። ስለዚህ ስትጀምሩ ቪዲዮውን አንዴ ላይክ እያደረጋችሁ እንድትጀምሩልኝ በአክብሮት ነው የምጠይቃችሁ። በቀጥታ እንግዲህ ወደ መረጆቹ ልውሰዳችሁ። የምንጀምረው እንግዲህ ከመሃል ሜዳ ጉዳያችን ነው። በተለይ ትላንትና በሁለቱም ቻናል በዚህ በዋነኛውም በሁለተኛውም ቻናል ስለ ብሩኖ ጉማሬሽ የተሰሙ ሰበር መረጃዎችን ወደ እናንተ ሳደርስ ነበር። እንግዲህ የዘንድሮ የመሃል ሜዳ ጉዳያችን በጣም አንገብጋቢና ሰበር መረጃዎች የበዙበት ሆኗል ማለት ነው። ስለ ብሩኖ ጉማሬሽ ታዲያ አዲስ ሰበር መረጃ ፋብሪዚዮ ሮማኖ፣ ሳሚ ሞክቤል፣ ቢቢሲ እንደዚሁም ዴይሊ ሜልን ጨምሮ በርካታ ታማኝ የሚባሉ የመረጃ ምንጮች ትላንትና አጋርተውናል። እንግዲህ ትላንትና ባቀረብኩላችሁ መረጃ በሁለተኛው ቻናል ገብታችሁ መመልከት ትችላላችሁ። አርሰናል ያቀረበው የመጀመሪያ ጥያቄ ለብሩኖ ጉማሬሽ ማለት ነው ውድቅ እንደተደረገበት ተረጋግጧል። አርሰናል 55 ሚሊዮን ፓውንድ በመያዝ ነበረ ወደ ኒውካስትል በመሄድ የመጀመሪያውን ጥያቄ ያቀረበው። ነገር ግን ኒውካስትሎች ጉማሬሽን በፍጹም በሚል ውድቅ አድርገው ነበረ። አርሰናል ታዲያ ዛሬና ነገ የውስጥ ለውስጥ ውይይት እያደረገ ይገኛል፣ ከትላንትና ምሽት ጀምሮ ማለት ነው። ዛሬም ውይይቱ ቀጥሏል። ነገ ወይም ከነገ ወዲያ በ48 ሰዓታት ውስጥ በሚቀጥሉት ማለት ነው ለብሩኖ ጉማሬሽ ሁለተኛ ዙር ጥያቄ አርሰናል ለማቅረብ ዝግጅት እያደረገ ውይይት እያደረገ እንደሆነ ተረጋግጧል። አርሰናል በሁለተኛው በተሻሻለው የዝውውር ጥያቄ ለብሩኖ ጉማሬሽ ለኒውካስል ዩናይትድ ከ60 እስከ 65 ሚሊዮን ፓውንድ የሚጠጋ ሂሳብ ያቀርባል ማለት ነው። ትላንትና እንግዲህ የክለባችን አርሰናል ታማኝ የሚባለው የመረጃ ምንጭ ሃንድ ኦፍ አርሰናል እጅግ በጣም አስደናቂ መረጃ አጋርቶናል። እሱም አርሰናል ሳንድሮ ቶናሊን ትቶታል ወይ? ብሩኖ ጉማሬሽን ከኒውካስትል እየጠየቀ ከሆነ ሳንድሮ ቶናሊን ትቶታል የሚል ጥያቄ የብዙዎቻችን ጥያቄ ነበር። ነገር ግን እንደ ሃንድ ኦፍ አርሰናል እና ለአርሰናል ቅርበት ያላቸው የመረጃ ምንጮች እንደሚያሳዩት ሁለቱንም ተጫዋቾች አርሰናል ከኒውካስትል ጠይቋል። ትላንትና ብሩኖ ጉማሬሽን ሲጠይቅ ለሳንድሮ ቶናሊስ ምን ያህል ነው የምትፈልጉት? የሳንድሮ ቶናሊስ ዝውውር እንዴት ነው የሚል ጥያቄ በቀጥታ ለኒውካስትል ዩናይትዶች አቅርቦ እንደነበረ ተሰምቷል። ስለዚህ የሁለቱንም ዝውውር አብሮ እያካሄደ ነው የሚገኘው። መጨረሻ ላይ የሚያዋጣውንና የሚወስነውን ተጫዋች አርሰናል ይመርጣል ማለት ነው። በተለይ ብዙዎቻችሁ ብሩኖ ጉማሬሽ እኮ 28 ዓመቱ ነው እያላችሁ ትጠይቁኛላችሁ። 28 ዓመት ማለት ለመሃል ሜዳ ተጫዋች በጣም ገናና በጣም ምርጥ ብቃቱ ላይ የሚገኝበት ነው። ቢያንስ ለቀጣይ 2 ዓመታት ለአርሰናል በደንብ ግልጋሎት መስጠት የሚችልና ለታዳጊዎቻችን ለነ ማይልስ ሉዊስ ስኬሊ ለነ ማርቲን ዙሜንዲ ላሉ ተጫዋቾች በደንብ ልምድ መስጠት የሚችል ተጫዋች ስለሆነ ብሩኖ ጉማሬሽን እኔ ከሳንድሮ ቶናሊ በላይ ለአርሰናል ቢፈርም እጅግ በጣም ድንቅ ነው ብዬ አስባለሁ። በነገራችን ላይ ክለባችን አርሰናል 4 ተጫዋቾች ናቸው በመሃል ሜዳ ላይ ትልቅ ትኩረቱ የሰጣቸውና ከ1 እስከ 4 አስቀምጦ የአራቱን ዝውውር ነው በአንድ እያነጋገረ የሚገኘው። አንደኛው የቦርንማውዙ ተጫዋች አሌክስ ስኮት ነው። ሁለተኛው ሳንድሮ ቶናሊ ነው። ሶስተኛው ተጫዋች የዛው የኒውካስትሉ ብሩኖ ጉማሬሽ ሲሆን አራተኛው ተጫዋች የሞሮኮዊው የሊል ተጫዋች አዩብ ቡሃዲ ነው። ስለዚህ እነዚህ 4 ተጫዋቾች በአርሰናል መሃል ሜዳ ላይ
ትልቅ ግምት ተሰጥቷቸው ከ1 እስከ 4 ተቀምጠው ቅድሚያ ተሰጥቷቸው አንድሬ ቤርታ ይህንን ዝውውር ለመጨረስ በሚገርም ፍጥነት እየሰራ ይገኛል ማለት ነው። ስለ አንድሬ ቤርታ ትላንትና ምሽት ቢቢሲ ይዞት የወጣው ዘገባ አለ። ቢቢሲ ይዞት በወጣው ዘገባ ምንድን ያለው አንድሬ ቤርታ በስፖርቲንግ ዳይሬክተር ታሪካቸው በአትሌቲኮ ማድሪድ አሁንም በአርሰናል ቤት ከዛም በፊት በነበሩባቸው የሥራ ቦታዎች ላይ በሙሉ የሚታወቁበት አንድ ነገር አለ። እሱም አንድሬ ቤርታ ሁሉንም ዝውውሮች እኩል በማነጋገርና እኩል በርካታ ዝውውሮችን በማካሄድ ይታወቃሉ መጨረሻ ውሳኔ ላይ ከመድረሳቸው በፊት። ስለዚህ የአርሰናል ደጋፊዎች ከአርሰናል ጋር በርካታ ተጫዋቾች ስማቸው መያያዙ አይግረማችሁ፣ ተረጋጉ። ይሄ የአንድሬ ቤርታ የታወቀና የተለመደ የሥራ አካሄድ ነው ሲል ቢቢሲ ትላንትና ምሽት አጋርቶናል ማለት ነው። እንግዲህ ልክ አምናም እንደዚህ ነበር ሲያደርጉ የነበረው አንድሬ ቤርታ፣ ዘንድሮም ይህንኑ እየደገሙት ነው። ከበርካታ ተጫዋቾች ጋር ስም ዝርዝሩ ይያያዛል አርሰናል ማለት ነው። መጨረሻ ላይ ግን ውሳኔ ላይ ሲደረስ የትኛው ተጫዋች ላይ አርሰናል ያዋጣዋል ያስፈልገዋል የሚለውን እንደሚወስኑ ተሰምቷል ማለት ነው። ስለዚህ አሁን የሁሉ ስም ሲያያዝ አትደንግጡ። ሁሉም ተጫዋቾች ደግሞ ዘንድሮ በጣም ጥሩ ተጫዋቾች ናቸው ከክለባችን ጋር ስማቸው እየተያዙ የሚገኙት። አንድሬ ቤርታ፣ አርቴታና የአርሰናል ዝውውር የሚመለከታቸው አካላት በስተመጨረሻም ውሳኔያቸውን ይወስናሉ። አርሰናል መቼ ነው ጨዋታ የሚያደርገው የሚለውን ከማውራታችን በፊት ስለ ክሪስቶስ ዞሊስ ዝውውር እንግዲህ ትላንትና ምሽት በጣም ጥሩ የሚባል መረጃ ወጥቷል። እሱን መረጃ ወደ እናንተ ሳደርስ እንግዲህ ስለ ክሪስቶስ ዞሊስ ምን ነው አርሰናል ተወወይ ዝምታ በዛ የሚል ጥያቄ በተደጋጋሚ ስታቀርቡልኝ ነበረ። ነገር ግን አርሰናል አሁንም የሞርጋን ሮጀርስ ዝውውር ተሳካም አልተሳካም ክሪስቶስ ዞሊስን ማምጣቱ እንደማይቀር ነው የመረጃ ምንጮቹ እያሳዩ የሚገኙት ማለት ነው። ከክለብ ብሩጅ አካባቢ የሚወጡት መረጃዎች እንደሚያሳዩት ክሪስቶስ ዞሊስን በጣም በርካታ ክለቦች ይፈልጉታል። ተጫዋቹ ግን መቀላቀል የሚፈልገው አርሰናልና አርሰናልን ብቻ ነው። ለዛ ነው ተጫዋቹ በተደጋጋሚ የአርሰናል ደጋፊ እንደሆነና አርሰናል መጥቶ ቢጠይቀኝ ደስ ይለኛል ሲል ሲናገር የነበረው ለአርሰናል የመጫወት ህልም ስላለው ነው። ብዙ ክለቦች ቢፈልጉትም አርሰናል ከመጣ ግን ለአርሰናል ቅድሚያ ይሰጣል ሲል የግሪክ ጋዜጠኛ የሆነው ለተጫዋቹ ቅርበት ያለው ጋዜጠኛ ዲሚትሪስ ማናኮስ ዘግቦታል ማለት ነው። እንግዲህ ዲሚትሪስ ማናኮስ በግሪክ የሚገኝ ለግሪካዊው ተጫዋች ክሪስቶስ ዞሊስ በጣም ቅርበት ያለው የመረጃ ምንጭ ነው። እንደምታውቁት ክሪስቶስ ዞሊስ ግሪካዊ ተጫዋች እንደሆነ ይታወቃል። ስለዚህ ይህን ተጫዋች አርሰናል እጅግ በጣም በጥብቅ ይፈልገዋል። የቤልጂየሙ ክለብ ብሩጅም ተጫዋቹን መሸጥ ይፈልጋል። ገንዘብ በደንብ ማግኘት ይፈልጋል። በነገራችን ላይ በጣም ጥሩ ነገር የተጫዋቹ የዝውውር ዋጋ ያን ያህል ውድ አለመሆኑ ነው። ተጫዋቹ እስከ 40 ሚሊዮን ፓውንድ በሚገመት ሂሳብ እንግዲህ ክለብ ብሩጅን ይለቃል ተብሎም ይጠበቃል። አርሰናል መቼ ነው ወደ ጨዋታ የሚመለሰው? ምን ያህል ጊዜ ቀረን? አርሰናል ናፍቆናል የሚለው እንግዲህ የብዙዎቻችን ጥያቄ ነው። በተደጋጋሚ ኮመንት ላይም የሚቀርብልኝ ጥያቄ ነው። ትላንትና አርሰናል ለቅድመ ውድድር ዝግጅት ከፕሪሚየር ሊጉ በፊት እንደዚሁም ደግሞ ከኮሚኒቲ ሺልድ ከሲቲ ጋር ከምናደርገው የዋንጫ ጨዋታ በፊት በኤምሬትስ ካፕም የሚያደርገው ጨዋታ ታውቋል ማለት ነው። 4 ቡድኖች እንግዲህ ተመርጠዋል ለኤምሬት ካፕም ለቅድመ ውድድር ዝግጅትም። እንግዲህ 3ቱ የቅድመ ውድድር ዝግጅት ጨዋታዎቻችን የምንጫወተው ከስፔን ክለብ ጂሮና እና ከሪያል ቤቲስ ሲሆን አንደኛው ደግሞ ከጣሊያኑ ክለብ ኮሞ ጋር ነው። የኤምሬትስ ካፕ ጨዋታችንን ደግሞ ከጀርመን ቡንደስሊጋው ቡድን ቦሩሺያ ዶርትመንድ ጋር እንደምናደርግ ተረጋግጧል ማለት ነው። የመጀመሪያ ጨዋታችን ልክ የዛሬ ወር አካባቢ ሐምሌ 25 ወደ ስፔን ተጉዘን ከጂሮና ጋር የምናደርግ ይሆናል ማለት ነው። ስለዚህ አርሰናልን ለማየት የቀረን 1 ወር ጊዜ ብቻ ነው። ይህም በጣም እንግዲህ ጊዜው ያው የዓለም ዋንጫ መኖሩን ተከትሎ ጨዋታዎችን እየተመለከተን ስላለን በደንብ እየፈጠነ ይገኛል። እኔ በጣም እየፈጠነብኝ ነው የሚገኘው። ያው የአርሰናል ተጫዋቾች በሚናፍቁን ጊዜ በእንግሊዝ ብሔራዊ ቡድን፣ በስዊድን ብሔራዊ ቡድን፣ በስፔን ብሔራዊ ቡድን እየተመለከትናቸው በመሆኑ ይመስለኛል ጊዜው በጥሩ መልኩ እየሄደ ያለው ማለት ነው። ሐምሌ 25 ከጂሮና ጋር ከተጫወትን በኋላ ወዲያውኑ ሐምሌ 29 ከ4 ቀናት በኋላ ደግሞ
ከሪያል ቤትስ ጋር ከዛው ከስፔኑ ክለብ ማለት ነው። ይህ ጨዋታ በደብሊን እንደሚደረግ ነው መረጃዎች የሚያሳዩት ካልተቀየረ በቀር ቦታ ማለት ነው። ከሪያል ቤትስ ጋር ሁለተኛ የቅድመ ውድድር ጨዋታችንን እናደርጋለን። በመቀጠል ነሐሴ 3 እንግዲህ ከኮሞ ጋር ከጣሊያኑ ክለብ ኮሞ ጋር የወዳጅነት ጨዋታችንን ወይም የቅድመ ውድድር ዝግጅት ጨዋታችንን በኤምሬትስ ስቴዲየም እንደምናደርግ ይጠበቃል። የኮሞ አሰልጣኝ የቀድሞ ልጃችን ፋብሬጋዝ ክለብ እንደሆነ ይታወቃል ኮሞ። ስለዚህ ከነሱ ጋር ነው ጨዋታችንን የምናደርገው። ይህ ጨዋታ የሚደረገው ነሐሴ 3 እንደሆነ መረጃዎች ያሳያሉ። ቀን የማይቀየር ከሆነ ማለት ነው። በነገራችን ላይ ያው የወዳጅነት ጨዋታዎች እንደ አስፈላጊነቱ እንደ አየር ንብረቱ እንደ ጉዳት እንደተለያዩ ነገሮች ቀን ሊቀየር ይችላል። ስለዚህ ከኮሞ ጋር ነሐሴ 3 የምንጫወት ሲሆን ነሐሴ 6 ደግሞ በኤምሬትስ ካፕ ከጀርመኑ ክለብ ቦሩሺያ ዶርትመንድ ጋር እንደምንጫወት መረጃዎች ያመላክታሉ። ከዚህ በተጨማሪ የሚቀየር ቀን ካለ እንግዲህ ያው በሌላ ዘገባ ደግሞ ወደ እናንተም እንደማመጣው ቃል ገባላችኋለሁ። ስለዚህ ክለባችንን አርሰናልን ለማየት በጣም ጥቂት ቀናት ወይም ወደ 30 የሚጠጉ ቀናት ብቻው ነው እየቀሩን ማለት ነው። ከዛ ያ ቀን እስኪደርስ ደግሞ በዓለም ዋንጫው ዴክላን ራይስ፣ ቡካዮ ሳካ፣ ኤብሪቼ ኢዜን ማየት ከፈለግን እንግሊዝ ብሔራዊ ቡድንን ዴቪድ ራያ እንደዚሁም ደግሞ ማርቲን ዙሜንዲ፣ ሚኬል ሜሪኖን የመሰሉ ተጫዋቾች ማየት ከፈለግን ደግሞ እንደ ስፔን ብሔራዊ ቡድን ሌላኛው በዓለም ዋንጫ በጣም ምርጥ ጊዜ እያሳለፈ የሚገኘው ፔሮ ሂንካፔን ማየት ከፈለግን ደግሞ ኢኳዶርም አለችልን። ቪክተር ዮኮሬሽ የሚናፍቀን ከሆነ የስዊድን ብሔራዊ ቡድን ማየት ስንችል በመሃል ሜዳ ላይ ማርቲን ኦዴጋርድ የሚናፍቀን ከሆነ ደግሞ የኖርዌይ ብሔራዊ ቡድንን መመልከት እንችላለን ማለት ነው። ስለዚህ የጨዋታ ቀኖቻችን ይህንን ይመስላሉ። ስለ ሞርጋን ሮጀርስ ምንድነው ዝም ተባለ ወይ ለሚለው ጥያቄ እንደነገርኳችሁ ነው። አርሰናል ሞርጋን ሮጀርስ እና ክሪስቶስ ዞሊስን ቅድሚያ ከሚሰጣቸው ዝውውሮች መካከል ናቸው። እንደውም አርሰናል ብዙም ቅድሚያ ከማይሰጣቸው ዝውውሮች የሚጠገሱት የፓሪስ ሰን ጀርሜኑ ባርኮላ እንደዚሁም ደግሞ ልክ በቪክተር ዮኮሬሽ በኩል የሚጫወት የ9 ቁጥር አጥቂ ላይ ብዙም አርሰናል ቅድሚያ የማይሰጣቸው ቦታዎች እንደሆኑ ነው የሚታወቀው። በጣም ቅድሚያ የሚሰጠው አርሰናል ለመሃል ሜዳ እንደዚሁም ለግራ ክንፍ እና ደግሞ ለቀይ መስመር ተከላካይ ነው አርሰናል በከፍተኛ ሁኔታ ቅድሚያ የሚሰጠው። ስለዚህ ሞርጋን ሮጀርስ በተለይ እንዳልኳችሁ መሃል ሜዳ መጫወት ግራም ላይ መጫወት የሚችል ስለሆነ ሞርጋን ሮጀርስ እና የክሪስቶስ ዞሊስ ዝውውር በዛ ቦታ ላይ በግራ መስመር አካባቢ የማይቀሩ ዝውውሮች ተደርገው ነው የሚታሰቡት። እንደነገርኳችሁ እንግዲህ አርሰናል ካሁኑ ይፋዊ ጥያቄዎችን ማቅረብ ጀምሯል። ምክንያቱም ዛሬ አሁን ጁን 27 ነው ይህ መረጃ ወደ እናንተ የሚደርሰው በፈረንጆቹ ማለት ነው። ከ3 ቀናት በኋላ አዲሱ የበጀት ዓመት ወይም ጁላይ ይመጣል ማለት ነው። ስለዚህ የዛኔ ነው አርሰናል ሁሉንም ዝውውሮች ማስመዝገብ የሚፈልገው። ስለዚህ ለዛ ነው አርሰናል ትንሽ ዘግየት ብሎ ዝውውር ውስጥ አሁን በደንብ መንቀሳቀስ የጀመረው። በእርግጠኝነት አሁን እንግዲህ ብሩኖ ጉማሬሽን ሰበር መረጃዎች እየሰማችሁ ነው። በቀጣይ ቀናትም ሌላ በርካታ ይፋዊ ጥያቄዎችን ትሰማላችሁ። ስለዚህ አርሰናል ለሞርጋን ሮጀርስም እንደዚሁም ደግሞ ለክሪስቶስ ዞሊስም እስካሁን ድረስ ይፋዊ ጥያቄ አላቀረበም። አርሰናል እስካሁን ይፋዊ ጥያቄ ያቀረበው ለብሩኖ ጉማሬሽ ብቻ ነው። ብሩኖ ጉማሬሽም በኒውካስትል ውድቅ ተደርጓል የመጀመሪያው ጥያቄ። በቀጣይ አርሰናል ለክለብ ብሩጅ ክሪስቶስ ዞሊስን የተመለከተ ጥያቄ እስከ 35 ሚሊዮን ፓውንድ ይዞ በመሄድ የመጀመሪያ ጥያቄውን ያቀርባል። በመቀጠል አርሰናል ወደ አስቶን ቪላ በመሄድ እስከ 85 ሚሊዮን ፓውንድ በመውሰድ እንግዲህ ሞርጋን ሮጀርስን ስጡኝ በሚል ለአስቶን ቪላዎች ይፋዊ ጥያቄ የሚያቀርብ ይሆናል። እንግዲህ እንደነገርኳችሁ በቀጣይ 48 ሰዓታት ውስጥ ደግሞ ለብሩኖ ጉማሬሽ ድጋሚ የተሻሻለ ጥያቄ አርሰናል ያቀርባል ማለት ነው። ኒውካስትሎች እንግዲህ ብሩኖ ጉማሬሽን አንለቅም እያሉ ቢገኙም አርሰናል ግን ዳጎስ ያለ ገንዘብ ይዞ ከሄደና ተጫዋቹም ደግሞ ያው ሻምፒዮንስ ሊግ መጫወት ስለሚፈልግ አርሰናልን የሚል ከሆነ ያው ኒውካስትሎች ለመሸጥ እንደሚገደዱ ስለሚታወቅ ክለባችን በደንብ ኒውካስትሎችን ማስጨነቅ ይጀምራል። እስካሁን ድረስ ብራዚላዊው ተጫዋች ብሩኖ ጉማሬሽ ስለ ዝውውሩ ምንም የተናገረው ነገር የለም። የኒውካስትሎችን ውሳኔ አክብሮ ዝም ብሎ እንደተቀመጠ ነው የሚገኘው። ነገር ግን ነገሮች በደንብ እየከረሩ ከሄዱ ብሩኖ ጉማሬሽም ልክ ባለፈው ዓመት የኒውካስትሉ ተጫዋች አሌክዛንደር አይዛክ ወደ ሊቨርፑል ካለቀቃችሁኝ በሚል እንዳቀረበው አይነት ጥያቄ ብሩኖ ጉማሬሽም ማቅረቡ የሚቀር አይመስልም። እስካሁን ድረስ ለጉማሬሽ ማንም ጥያቄ አላቀረበም ከአርሰናል ውጪ።
ይህም ደግሞ ለክለባችን ጥሩ የሚባለው መረጃ ነው ማለት ነው። እንግዲህ የዕለቱ ወሳኝ መረጃዎች እነዚህ ናቸው። ስለ ጎማሬሽ እና ቶናሊ እንደዚሁም ደግሞ ስለ ክሪስቶስ ዞሊስ እና ሮጀርስን ሌሎችን የተመለከቱ ወሳኝ የዝውውር መረጃዎችን ወደ እናንተ አደረስኩኝ። በመቀጠል ክለባችን አርሰናል የመጀመሪያ ጨዋታውን መቼ ነው የሚያደርገው? የቅድመ ውድድር ጨዋታችንን ከሐምሌ 25 ጀምሮ እንግዲህ ከነ ጄሮና ሪያል ቤትስ እንደዚሁም ዶርትመንድና ኮሞ ጋር እንደምናደርግ መረጃዎቹን ወደ እናንተ አድርሻለሁ። በተለይ የብዙዎቻችሁን ጥያቄ መልሻለሁ ብዬ አስባለሁ። ብሩኖ ጉማሬሽ እኮ 28 ዓመቱ ነው ለሚለው ጥያቄ አዎ ነው። 28 ዓመት ግን ለመሃል ሜዳ ተጫዋች በጣም ገና የሆነ እድሜ ነው። ለምሳሌ የዩናይትዱን ብሩኖ ፈርናንዴዝን መመልከት እንችላለን። በ32 ዓመቱ መሃል ሜዳ ላይ እንዴት ግልጋሎት እየሰጠ እንደሆነ መመልከት የምንችለው ነው። ክለባችን አርሰናል ደግሞ ለወደፊት ኮከቦችን አዎ ያስፈርማል። ነገር ግን አሁን ሻምፒዮንስ ሊግና ፕሪሚየር ሊጉን በተደጋጋሚ ማንሳካት እንፈልጋለን። ቀጣይ ዓመት ፕሪሚየር ሊጉን መድገም፣ ሻምፒዮንስ ሊጉን ማንሳካት እንፈልጋለን። ለዚህ ደግሞ በደንብ ልምድ ያለውና ጥሩ የሆነ ተጫዋች እንፈልጋለን። ስለዚህ ክለባችን አርሰናል የብሩኖ ጉማሬሽ ዝውውርን ለመጨረስ በጣም እየፈጠነ መስራቱ ትክክልና አስፈላጊ ውሳኔ ነው የሚለውን እንድትረዱ እፈልጋለሁ። የእናንተን ሀሳብ አስተያየት ግን የፈለጋችሁትን ኮመንት ላይ ብታስቀምጡልኝ ደስ ይለኛል። የሁላችሁንም ኮመንት አነባለሁ። በቻልኩት አቅም ለቻልኩት ሰዎች መልስ መስጠት እችላለሁ። እንደዚሁም ደግሞ በቪዲዮም ጭምር የብዙዎቻችሁን ጥያቄ እየመለስኩ ቀጥላለሁ። ስለዚህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ እስከዛ ድረስ በያላችሁበት ሰላም ተመኘውላችሁ።